የአሜሪካው አምባሳደር ኤርቪን ጄ ማሲንጋ ከትላንት በስቲያ በመቀለ ባደረጉት ጉብኝት አንድ በሚስጥር የተያዘ ቀጠሮ ነበራቸው። እኚህ ከወትሮ በተለየ መልኩ በኢትዮጵያ ጉዳይ አስተያየት በመስጠት የሚታወቁት አምባሳደር የህወሓትን መሪዎችን በመቀለ ማግኘት ዋነኛ ዓላማቸው አልነበረም። ይልቁንስ ሀገራቸው አሜሪካ በደቡብ አፍሪካ በተፈረመው የሰላም ስምምነት አጋፋሪ ሆና ያደራጀችው የትግራይ ክልል ጊዜያዊ አስተዳደር በመፈንቅለ መንግስት ከፈረሰ በኋላ ሁኔታዎችን ለመገምገም ጭምር ነበር። አምባሳደሩ የጊዜያዊ አስተዳደሩ ፕሬዝዳንት የነበሩት ጄኔራል ታደሰ ወረደ የት እንደደረሱ ለማወቅም በሚስጥር በተያዘ ቀጠሮ ሊያገኟቸው ጭምርም ወደዚያ ነበር ያመሩት። ሆኖም ያ ቀጠሮ በህወሓት ደህንነቶችና የጸጥታ ኃይሎች ክልከላ አማካኝነት ሊሳካ አልቻለም። ከዚህ ክስተት በኋላ ብዙ ተብሏል። ከጌታቸው ረዳ እስከ ተራ የፖለቲካ መድረክ ታዳሚ ድረስ የጄኔራል ታደሰን ዕጣ ፈንታ በተመለከተ ሐሳብ ሲሰነዝሩ ታይተዋል። በመጨረሻም ተራው የጄኔራሉ ቤተሰቦች ሆኗል። የታደሰ ወረደ ቤተሰቦች ስለ ጄኔራሉ ያወጡት ሚስጥር ምን ይመስላል? ተከታዩ ዘገባ ምላሽ አለው። ጤና ይስጥልን። ይህ ዕለታዊ የመረጃ ቅኝታችን ነው። በመግቢያችን ላይ የሰማችሁትን ጉዳይ እንደሚከተለውም በዝርዝር እንመለከተዋለን። ሌተናንት ጄኔራል ታደሰ ወረደ የት ናቸው? ለመሆኑ ሰውየው በቁም ስር ላይ ናቸውን? በፕሪቶሪያው ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደርን ለአንድ ዓመት ሲመሩ የነበሩት ሌተናንት ጄኔራል ታደሰ ወረደ ከስልጣናቸው ከተወገዱ ወዲህ ስለሚገኙበት ሁኔታ የሚያብራራ ተጨባጭ መረጃ አልወጣም። የፌዴራል መንግስት ሌተናንት ጄኔራል ታደሰን የስልጣን ዘመን በአንድ ዓመት ማራዘሙን የተቃወመው ህወሓት ከ6 ዓመት በፊት በተደረገ ምርጫ የተቋቋመውን የትግራይ መንግስት ምክር ቤትን ወደ ስራ መልሷል። ምክር ቤቱ የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡም አይዘነጋም። በዶክተር ደብረጽዮን የሚመራው ካቢኔ የመጀመሪያውን ስብሰባ ባደረገበት ዕለት ሌተናንት ጄኔራል ታደሰ ወረደ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ተናግረዋል። በዕለቱ ፕሬዝዳንት ጽህፈት ቤት የፌስቡክ ገጽ በወጡት አጭር መግለጫ ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜያዊ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጾ ነበር። እነዚህ አካላት በአመራርነት የተመረጡ ችግሩ በውይይትና የጋራ መግባባት እንዲፈታ የቀረበውን ጥሪ ወደ ጎን በመተው እንደሆነ በማንሳትም ወቅሰዋል። የካቢኔ ስብሰባ በተጀመረበት ቀን ቀጣይ አደገኛ መንገድ የተጀመረበት ዕለት እንደሚያደርገው ገልጸው በዚህ ምክንያት ለሚከተለው መዘዝ ተጠያቂው የጊዜያዊ አስተዳደሩን ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋለሁ ሲሉም አስጠንቅቀዋል። ይህንን የመጨረሻ መልእክታቸውን ካስተላለፉ በኋላ በምን ሁኔታ እንደሚገኙ የብዙዎች ጥያቄ ሆኗል። ቢቢሲ ትግርኛም ሁኔታውን ለማጣራት ጥረት ሲያደርግ እንደቆየ ዘግቧል። ረቡዕ ዕለት በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀለ መጓዛቸውን ተከትሎ ሌተናንት ጄኔራል ታደሰ በምን ሁኔታ ላይ እንደሚገኙ ለማወቅ ተጨማሪ ጥረት ተደርጓል። ለመጀመሪያ ጊዜም ጉዳዩን ከሚያውቁ የቅርብ ምንጮች ተጨባጭ መረጃ ማግኘት ተችሏል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ምንጭ ለዘገባው እንደገለጹት አምባሳደር ማሲንጋ ከሌተናንት ጄኔራል ታደሰ ጋር ለመገናኘት ቀጠሮ ይዘው ከአዲስ አበባ ወደ መቀለ ተጉዘዋል። በእርግጥ አምባሳደር ማሲንጋ ጄኔራል ታደሰን ለማግኘት የሞከሩት አሁን ብቻ አይደለም። ከዚህ በፊትም ሞክረው አልተሳካላቸውም ያሉት የጄኔራሉ የቅርብ ዘመድ ከዚህ ቀደም የተያዘው ቀጠሮ መሰረዙን ተናግረዋል። በዚህ ሳምንት ረቡዕ የተያዘው ቀጠሮ ሁለተኛ ሙከራ እንደነበርም አክለዋል። ቀጠሮ ከተያዘ በኋላ ይገናኛሉ የሚል ተስፋ ነበረን። ቀጠሮ ከቀኑ 5 ሰዓት ነበር። እርሳቸውም ቀጠሮ እንዳላቸው ያውቁ ነበረ። አምባሳደሩ መቀለ እንደገቡም ያውቁ ነበረ። ከዚያ ግን 4 ሰዓት ገደማ ለዋና የደህንነት ኃላፊው ስልክ ተደውሎ ትዕዛዝ ተላልፏል ብለዋል። ዘገባው ይህንን መረጃ ለማረጋገጥ ከሰላም ጸጥታና ደህንነት ቢሮ ማብራሪያ ለማግኘት የተደረገው ጥረት አልተሳካም ሲል አስታውቋል። ለመሆኑ ትዕዛዙ ምን ነበር? የሌተናንት ጄኔራል ታደሰና አምባሳደር ማሲንጋ ቀጠሮ 1 ሰዓት ያህል ሲቀረው ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታው እንደተቀየረ እኚህ ምንጭ ይናገራሉ። ምንም አይነት እጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሂዱ፣ ተሽከርካሪዎች አይንቀሳቀሱ፣ ይህንንም ለራሱ ለጄኔራል ታደሰ አሳውቁት የሚል ትዕዛዝ እንደተሰጠ ገልጸዋል። በተጨማሪም የትዕዛዝ ከተላለፈ በኋላ ማንኛውንም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ። ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ አታድርጉ የሚል ትዕዛዝ መተላለፉን አክለዋል። ይህ መመሪያ ለሌተናንት ጄኔራል እንዲሁም ለአሽከርካሪዎቻቸውና ረዳቶቻቸው እንዲነገር ትዕዛዝ ተሰጥቷል። የጥበቃቸው ኃላፊ ይህንን ትዕዛዝ ለሌተናንት ጄኔራል ታደሰ ካሳወቋቸው በኋላ
ጄኔራሉ ትዕዛዙን እንዳልተቀበሉትና እኔ ራሴ መኪና ነድቼ ሄዳለሁ ማለታቸውን ለማወቅ ተችሏል። ይህም በጥበቃ አባሎቻቸውና በቤተሰቦቻቸው ላይ ከፍተኛ ስጋት እንደፈጠረ ለዜና ምንጩ ሀሳባቸውን ያጋሩ ምንጮች ገልጸዋል። በተለይም ቤተሰቦቻቸው እባክህ ተወው፣ ባለው ሁኔታ ምን ሊፈጠር እንደሚችል አይታወቅም በማለት እንደለመኗቸውና እንዳይወጡም እንዳሳስቧቸው ተናግረዋል። አምባሳደሩ ከሌተናንት ጄኔራል ታደሰ ጋር ለመገናኘት ተስፋ አድርገው እንደነበርም ጠቅሰው ሌተናንት ጄኔራል ታደሰ የቤተሰባቸውን ምክር ተቀብለው ከቤት ሳይወጡ እንደቀሩ ተናግረዋል። ያለውን ሁኔታ ለአምባሳደር ማሲንጋ ደውለው እንዳስረዱም ገልጸዋል። ይህ የስልክ ውይይት 20 ደቂቃ እንደወሰደ ቢገልጹም የውይይቱ ይዘት ምን እንደነበር ለማወቅ አልተቻለም። ለጉዳዩ ቅርበት ያላቸው ምንጭ ይህ ክስተት አንድ ክልልን ሲመሩ የነበሩ ጄኔራል የመናገር መብታቸው፣ ሰዎችን የማግኘት መብታቸውና የመንቀሳቀስ መብታቸው በተግባር እንደታገደ ያሳያል ሲሉ ገልጸዋል። ቢወጡ ኖሮ ምን ያጋጥማቸው ነበር ሲሉም ጥያቄ ሰንዝረዋል። የተላለፈውን ትዕዛዝ በመጣስ የሌተናንት ጄኔራል የጥበቃ አባላት ብቻዎትን አንልኮትም አብረን እንሄዳለን ብለው የነበረ ቢሆንም ቢሄዱ ኖሮ ምን ሊፈጠር እንደሚችል እስካሁን ድረስ እንደሚያሳስባቸው አክለዋል። አምባሳደር ማሲንጋ ከህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጨምሮ ከሌሎች የክልሉ ባለስልጣኖች ጋር ስለ ፕሪቶሪያ ስምምነትና ስለ ተፈናቃዮች ሁኔታ ተወያይተው እንደተመለሱ ሪፖርቶች ያመለክታሉ። ሌላኛው ጥያቄ ለመሆኑ ጄኔራል ታደሰ በቁም እስር ላይ ናቸው ወይ የሚል ነው። ሌተናንት ጄኔራል ታደሰ በስልጣን ላይ ሳሉም ሆነ እንደ ወታደራዊ ኃላፊ ብዙ የሥራ ጫና ስለነበረባቸው ከዚህ ቀደምም ብዙ ጊዜ ወጥተው ይንቀሳቀሱ እንዳልነበር ይነገራል። ነገር ግን ከረቡ በኋላ ጄኔራሉ በቁም እስር ላይ እንዳሉ ነው ቤተሰቦቻቸው እንደተሰማቸው ምንጮቹ የተናገሩት። ሚያዝያ 30 ከስልጣናቸው ተነስተው በህወሓት ሊቀመንበር ዶክተር ደብረጽዮን እንደተተኩ ከተገለጸ በኋላ ወደ ፕሬዝዳንቱ ጽሕፈት ቤት ሄደው እንደማያውቁና ከክልሉ አስተዳደር ጋርም ምንም ግንኙነት እንደሌላቸው ተነግሯል። ሆኖም ከመኖሪያ ቤታቸው አጠገብ ወዳለው የግል ቢሮአቸው እንደሚሄዱና አብዛኛውን ጊዜያቸውን ቤት ውስጥ መጽሐፍትን በማንበብ እንደሚያሳልፉ ምንጮች መናገራቸውን የተዘገበው። በዚህ ቢሮአቸው አንዳንድ ጊዜ ደግሞ በፕላኔት ሆቴል ሰዎችን ያገኙ እንደነበር ተገልጿል። ሆኖም ይህ የሚሆነው በባለስልጣናቱ ፈቃድና በደህንነት ቁጥጥር ስር ነው የሚል ግምት እንዳላቸውም ተናግረዋል። በትግራይ ያለው ውጥረት የሚያሳስባቸው ወገኖች ሌተናንት ጄኔራል ታደሰን ለማግኘት እንደሚፈልጉ የጠቆሙት ምንጮቹ በእርግጥም እሳቸውን ያገኙ አካላት እንደነበሩ ገልጸዋል። ለምሳሌ ከአውሮፓ ህብረት የተላኩ ተወካይ እንደሆኑ የሚታመን አንድ የቀድሞ የኖርዌይ አምባሳደር ከአንድ ሳምንት በፊት እንዳነጋገሯቸው ጠቅሰዋል። ከአሜሪካ አምባሳደር ማሲንጋ ጋርም ለመገናኘት እንደሚፈቀድላቸው ገምተው እንደነበረም ገልጸዋል። እንዳይገናኙ ስለፈለጉ ያስቆሙት ሊሆን ይችላል በማለት ከረቡዕ ዕለት ክስተት በኋላ ሌተናንት ጄኔራል ታደሰ በራሳቸው የሚቆጣጠሩት ነገር እንደሌለ በመጥቀስ ወደፊት ምን ሊፈጠር እንደሚችል ቤተሰባቸውን እጅግ እንዳሳሰበ ቢቢሲ ከነዚህ ምንጮች ተረድቻለሁ ብሏል። እስካሁን ድረስ ጥበቃቸውና ተሽከርካሪያቸው ቢኖሩም ቀስ በቀስ ጥበቃዎቻቸው እየተቀነሱ እንደሆነ ጠቁመዋል። ተሽከርካሪያቸውም ሊወሰድ እንደሚችል ጭምጭምታዎችን መስማታቸውን ምንጮች አክለዋል። የረቡዕ ዕለቱ ትዕዛዝ በጣም የሚያስቆጣና የሚያበሳጭ ነበር። የመናገርና የመንቀሳቀስ መብታቸው እንደተገደበ ያሳያል ብለዋል። ሌተናንት ጄኔራል ታደሰ ከሁለት ወራት በላይ ከቤታቸው ብዙም ባይወጡም የረቡዕ እርምጃ ግን አሳሳቢና በቁም እስር ላይ እንዳሉ በግልጽ የሚያሳይ መሆኑን እነዚህ ምንጮች ገልጸዋል። ቀድሞ ከነበረው ጥበቃ በተጨማሪ ሌላ የተመደበ የጥበቃ ቡድን እንዳለ መነገሩን በተመለከተ መረጃ የተጠየቁት ምንጭ በትክክል ባያውቁም ጥርጣሬ እንዳላቸው አልሸሸጉም። መንቀሳቀስ አትችልም የሚል ትዕዛዝ ተላልፎባቸው ከሆነ በምን አይነት ሁኔታ ውስጥ እንደሚገኙ ለመገመት አዳጋች አይደለም ሲሉም ተናግረዋል። የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳም ረቡዕ ምሽት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የአምባሳደር ማሲንጋ ከጄኔራል ታደሰ ጋር በአካል ለመገናኘት መከልከል የሴረኞች መገለጫ ነው ሲሉ መኮንናቸው የሚታወስ ነው። የፕሪቶሪያ ስምምነት ትግበራን በተመለከተ በፈራሚ ወገኖች መካከል የነበረው አለመግባባት ሚያዝያ 30 ቀን ወደ ተፈጠረው መፈንቅለ ስልጣን የሚመስል ሁኔታ አምርቷል። የህወሓት መሪዎች የጊዜያዊ አስተዳደሩ የስልጣን ዘመን አብቅቷል በማለት ከጦርነቱ በፊት የተመረጠውን የክልሉን ምክር ቤት መልሰዋል። አሜሪካና የአውሮፓ ህብረት የህወሓትን እርምጃ በማውገዝ ወደ ፕሪቶሪያ ስምምነት ትግበራ እንዲመለስ እየጠየቁ ይገኛሉ። የአሜሪካ መንግስት አክራሪ ብሎ በጠራቸውና ስማቸውን ባልገለጻቸው የህወሓት መሪዎችና የቤተሰብ አባላቶቻቸው ላይ የቪዛ እገዳ ጥሏል። ህወሓት የአሜሪካን የቪዛ እገዳ ሚዛናዊ ያልሆነ ሲል ውድቅ አድርጎታል። አሜሪካ የወሰደችው እርምጃም በትግራይ ያለውን እውነታ የማያንጸባርቅና የኢትዮጵያን መንግስት ተጠያቂነት ያላደረገ ነው ሲልም ተችቷል። የትግራይ ክልል ምክር ቤት የግዳጅ ወታደራዊ አገልግሎትንና በሞት የሚያስቀጡ ድንጋጌዎችን የያዘው አዋጅ ተግባራዊ እንዲሆን ትዕዛዝ ማስተላለፉ ይታወሳል። የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተቋማት በትግራይ የግዳጅ ወታደራዊ አፈሳ መከናወኑን አጥብቀው ቢያወግዙም የህወሓት መሪዎች ብሔራዊ ህልውናችን ላይ አደጋ ተጋርጧል በማለት ይከራከራሉ። ውጥረቱ እየተባባሰ በመጣበት ወቅት ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት በህዝብ ተወካዮች ምክር ቤት ባደረጉት ንግግር በዚያ ክልል ጦርነት እንዲነሳ ሰፊ ፍላጎት አለ፣ ጥቅም ስለሌለው ግን
እምቢ ብለናል ብለዋል። በህዝብ ተወካዮች ምክር ቤት 5ኛ ዓመት 30ኛ መደበኛ ስብሰባ ላይ ከህዝብ እንደራሴዎች ለተነሱ ጥያቄዎች ምላሽ የሰጡት ጠቅላይ ሚኒስትሩ ህወሓትም ጭምር ቀልብ ከገዛ ለመነጋገር ጥረት ማድረግ ያስፈልጋል ሲሉም ተደምጠዋል። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላዳመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።